ያደረከው ነገር የልጅ ስራ ፓፒ ይቅርታ ጠይቀው አይደል የመጣው እዚህ ድረስ ይቅርታ እያልኩ ያለሁት እሷን አክብሬ ነው እንጂ ምንም የሚጎልብኝ ነገር ኖር አይደለም። ምንም አታመጣም እንደ ወንድ ልጅ በዱላ ምንም አታመጣም ምንም። እሺ እዚህ ጋር የመጣሁት ላንቺ ስል ነው፣ ግን እንዲህ በይቅርታም አልፎ ነገር አይደለም። ሰላም እንዴት ናችሁ የዩቲዩብ ፋሚሊዎቻችን? እኛ እግዚአብሔር የተመሰገነ ይሁን በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ይብዛልን። አራውራችሁ ምን ዛሬ ጮሆንክ ምንድነው? ዛሬ አብረን መጣን። ከስንት ጸቦና እንደው ታረቀው በዚህ ፊት ታርቀናል። ዛሬ የተጣሉት ግን ሌሎች ሳምሺ የተጣሉት ሌሎች ናቸው። ዛሬ አላማችን ምንድነው? ባለፈው የተፈጠረው አይታችኋል። ያው እንግዲህ ፓፒ ያደረገው ነገር ቤኪ ላይ ምናምን ጥሩ ያልሆነ ነገር አድርጓልና እኔ ፓፒን ጠርቼዋለሁ አይደለም። ያው ፓፒን ቤኪ ላይ ሌላ ጸብ አድርጓል እና እኔ ያው ፓፒን ጠርቼዋለሁ። ባለፈው የሰራው ነገር ምናምን ደስ አይልም። ልክ ነው። ፋሚሊዎች ሰሞኑን እየተፈጠረ ያለው ነገር እናንተም እያያችሁት ነው። ከፓፒና ቤኪ መጨረሻ ላይ እንዴት እንደተለያዩ አይታችሁታል። ቤኪም ከኔ ጋር የተፈጠረውን ሁሉም ነገር አይታችሁታል። እንደውም መጀመሪያ ከሳለው ምናምን ነገር እያለ ነበር የነበረው። ከዛ በኋላ ደግሞ ወደ ማውን ጸብ ውስጥ ማለት ከካሜራ ውጪም በጣም ብዙ ነገሮች ተፈጥረው ነበር ማለት እኛም አንዳንዴ እናንተ የምናሰለቻችሁ ይመስለናል። ሁሉም ነገር ይዘን እየመጣን ወደ ካሜራ ስናሳያችሁ ማለት አንዳንዴ ይከብዳልና ከዛም በኋላ በጣም ብዙ ነገሮች ተፈጥረው ነበር። ግን ማለት እያንዳንዱን ነገር ወደ እናንተ ወደ ፋሚሊዎቻችን ማምጣት አንዳንዴ ይከብዳል። የሆነ ማለት አንዳንዴም ፕራይቬት የምናረጋቸው ነገሮች አሉ እናንተን ያስቀይማሉ ብለን የምናስባቸው ነገሮች። ከዛ በኋላ በጣም ብዙ ነገር ተፈጥሯል በቤኪና በፓፒ መሀል። ቤኪም የዛን ቀን ከሳለው ነበር እያለ የነበረው። ከዛ በኋላ መልሶ ደግሞ ሀሳቡን ቀይሮት ወደ ሌላ ነገር አንዳንዴ የወንድነት ስሜትም አለ አይደለ ማለት ግራ ነው የሚያጋባው። እያንዳንዱ ነገር ወደማይሆን ደረጃ እየደረሰ ነው ያለውና ዛሬ እንግዲህ ምን አሰበ መሰላችሁ ፋሚሊዎቼ ማለት ነው እኔ ቤኪን ጠርቻለሁ፣ እሱ ደግሞ ፓፒን ጠርቶታልና ሁሉም ነገር እዚህ ጋር በሰላም በእርቅ በፍቅር እንዲያልቅ ነው የምንፈልገው። ማለት ፓፒም ወንድሜ ነው፣ ቤኪም ደግሞ ጓደኛዬ ነው። ማናቸውም እንዲጎዱብኝ በእኔ ምክንያት አልፈልግም። ማለት ሁሉም እዚህ ነገር ውስጥ የገቡት ለኔ ሲሉ ስለሆነ ማንም ሰው ደግሞ እንዲጎዳብኝ ስለማልፈልግ ዛሬ ቤኪንም ጠርቻለሁ፣ አንተም ፓፒን ጠርቻለሁ። ፓፒ እንደውም የድሮኔት እያስታወሰኝ ነው። ጸብ እኔ በተውኩበት ሰዓት እሱ እንደ መፍትሄ እያየው ነው ጸብንና አልገባኝ ማለት ስለዛ ራሱ በደንብ አላወራቱም ላይ ምር በጣም ነው ያናደደኝ። እንዴት እንደዚህ ያደርጋል ማለት ቤኪ እኔም ብሎ ነው የመጣው አይደለ? ሁሉም ነገር እንደ በ21ኛው ሴንቸሪ ላይ ተቀምጧል። ነገሮችን በጸብ እንፈታለን ብሎ ማሰብ ማለት ይሄ ትንሽ ያምሮም ችግር ነው የሚሆነውና እንግዲህ እስቲ ዛሬ ቤኪን ጠርቻለሁ፣ አሳምኘዋለሁ። ፓፒንም ያወራው ይመስለኛል። እኔ ከዛ በኋላ ፓፒን ራሱ አላወራሁትም እውነቱን ስነግራችሁ ማለት በቃ የሆነ አንዳንዴ መለው የሚከብዳችሁ ነገሮች አሉ አይደለ? እንጃ ብቻ እስቲ ዛሬ ሁለቱንም ጠርተናቸው እናስታርቃቸዋለን። ከዚህ በኋላ እዚህ ቤት ሰላም ፍቅር ነው የሚያስፈልገው እንጂ ጸብ ያስፈልጋል ብዬ አላምንምና እነሱም እሺ ብለው እንደሚታረቁ ተስፋ አደርጋለሁ። በደንብ ፓፒ ጋር ስደውልለት እኔ እንደውም ስቆጣው ምናምን ደብሮታል የሰራሁት ነገር ደብሮኛል ምናምን ይቅርታ ምናምን ቤባ ብሎኛል እና ዛሬ እንደማያስቸግረን እርግጠኛ ነኝ። ፓፒ በጣም ደብሮታል ስለው ምናምን እንዴት እንደዛ ታደርጋለህ ምናምን ብዬ ስቆጣው በቃ የመጸጸት ስሜት ነው ያየሁበትና እሱ ያስቸግረናል ብዬ አላስብም። ዲኒም ቤኪንም በቻልኩት አቅም ለማሳመን ሞክራለሁ። እንግዲህ እስቲ ይምጡና እንግዲህ ፈጣሪ ይርዳችሁ አይደል የሚባለው? ፈጣሪ ይርዳን በሰላም እንዲቆጭ። የምር እኔ አሁን ላይ የምር በጣም እየጨነቀኝ ነው ቤኪ። ኧረ እኔ ራሱ ስጭት ቤባ ማርያም ጭንቀት ብቻ ነው ጭንቀት ከመሰርቸት ጋር ራስ ጀስት እንግዲህ ፈጣሪ ይርዳን። ይምጡና እንግዲህ ደግሞ የሚሉትን እናያለን። አሁን ላይ ይሄ ሰው ይሄን ይላል ምን ይለው ራሱ ከባድ ነው እየሆነብን ያለው ነውና እንግዲህ እስቲ ማናቸው ቀድሞ እንደሚደርሱ አላውቅም። ወይ እኩልም ሊመጡ ይችላሉ። ተቃቅፎ ቢመጡ ተሰባ እዚህ ጭንቀት መቤቴ ከዚህ እነሱ እኔ ቃል ልግባላችሁ እዚህ ጋር ሁለቱ ተቃቅፎ ከመጡ እኔ ሁለቱን አቅፌ ደግሞ እሄዳለሁ። ባንዳፈፍ አዳያው ፓፒሻ ጓደኛ መጣ ሊስናክ እስኪ ልጅ ቁመት እንዴት ነው የበዛው? አሁንማ ጉርምስላ ላይ ነው ያለው። በጣም ጉርምሳል በጣም እየጎረመስክ ነው። ታውቀዋል አይደለ? ሰላም ፋሚሊ እንዴት ናችሁ? አለን እግዚአብሔር ይመስገን ሰላም ነኝ እኔ አለው እግዚአብሔር ይመስገን። ያው እንደዚህ ከመጣን ቆይተናል በጣምና ዛሬ እንግዲህ ሰብሰብ ብለን መጥተንላችኋል።
ፈልጋለሁ ብለን ይቀራል በሚገባ እንግዲህ እንደፈለኩ ደግሞ በስልክ ለማውራት ሞክሬያለሁ። ትንሽ ተወሰነ ቢሆን ፍላጎቱም ስላለህ ነው ወንድም የጠራው። ቃልዬም ደግሞ ነግራኛለች። ቤኪን ምናምን አስረድተዋለች፣ ለማስረዳት ሞክራለች ምን እንደሚፈጠር። እስኪ እውነት ለመናገር ቢባ እዚህ ጋር መናገር የምፈልገው ፓፒ በጣም ነው ያስቀየምከኝ። ማለት እኔ ምን ያህል እንደምወድህ ታውቃለህ። ልክ እንደ ወንድሜ ነው ማይክ። ምንም ነገር እንድትጎዳብኝ ስለማልፈልግ ነው እንጂ ጭራሽ እኔ ካንተ እንደዚህ ነገር አልጠብቅም። ማርያምን ነው የምልህ ማለት ነው። እኔ እንደ ወንድም ስለማይክ ነው አሁንም ድረስ እንጂ ከዚህ በኋላ መገናኘት ራሱ አያስፈልገንም ነበር እንደሆነ ስነግር። ግን እኔ እናንተ የሚያገማመተን የዛሬው ነገር ሳይሆን የትላንትናው ነገር ነው። በጣም ብዙ ችግሮችን አብረን አልፈናል ብዬ ነው እንጂ እዚህ ጋር በሰላም ቆሜ ማወራክ ያደረከው ነገር የልጅ ስራ። እንደ ትልቅ ሰው ነበር ማሰብ ያለብክ። እንዴ እኔንም አዳምጪ። ምንድነው ማዳም? እንደዚህ ያደረኩት ያለ ምክንያት ወይም ደግሞ ዝም ብሎ ምናምን ነገር አይደለም። ምንድነው ምክንያትሽ? እዛ ጋር ነገሮችን እኔ ለማስተካከል እየጣርኩ አንቺ ይዘሽው መጣሽ። ሲቀጥል የሚያወራበት መንገድ ልክ አልነበረም። እሱንም አልፎ ተርፎ ደግሞ ከወንድሜ ነው ኪያ መቼም ላንቺ እየተደረብኩ ምናምን ነገር ከሱ ጋር ሁሉ እየተጣላሁልሽ እዚህ ጋር ጭራሽ ከወንድሜ ጋር እየተደባደበ ሲደርስ ምንድን ነበር ማድረግ የነበረብኝ? እኮ እንደ ወንድም እርምጃ ነው ወስደው በቃ ላይ እኮ ስሜታዊነት እስከመቼ ነው የሚገፋን? እኔ እኮ ግራ እየገባኝ ያለው ይሄ ነው ማለት አንተ ትረጋጋለህ ብዬ አስባለሁ። ማለት ትንሽ ታስባለህ እንደ እድሜ ካደለህም ማለት ፓፒ እኔ እንደ ወንድሜ ነው የምወደው። ምንም ነገር ላስቀይምህ አልፈልግም። እስከ ዛሬም ድረስ ያስቀየምከኝ ነገርም የለም። ዛሬ በዚህ ነገር ተነሳቢ አንተ መዝጋት ስለማልፈልግ ነው። ገባክ አይደለ? እንጂ ያደረግከው ነገር በጣም የምር በጣም ምንም ደስ የሚል ነገር አይደለም። እውነቱን ስነግርህ ማለት ነው። አሁን ዛሬ ጥፋተኛ ነህ። ቤኪ እንደምንም ብያሳምኘዋለሁ፣ እየመጣ ነው። ይቅርታ ትጠይቀዋለህ። ምክንያቱም ያደረግከው ነገር ትክክል አይደለም። ገባክ አይደለ? አሁንም እኮ እዚህ ጋር ይቅርታ የምልልሽ ማለት ነው ደስ አንቺን እንዳይደብርሽ ነው እንጂ እዚህ ጋር ወንድሜን እንደዛ ሊያረግ የነበረን ሰው እርምጃ ስለወሰድኩበት ተጸጽቼ ምንም እኔ ስለወደደ ጥፋት ነው እናንተ ኪያ ያደረገውስ ኪያ ያደረገው ምንድነው? እሱ የራሱ እውነት አለው። ኪያ እዛ ጋር የራሱ እውነት አለው እና በቃ ከኪያ ጋር እሱን ነገር እንድትፈቱት ነው አይደለ? እኔ እዚህ ጋር ለእናንተ እየለፋ ያለው አሁን ፓፒ ወሬያችን እሱ አይሆንም። ገባክ አይደል? አሁን ዛሬ ቤኪ ይመጣል፣ ትታረቃላችሁ፣ ይሄ ነገር በሰላም ያልቃል። አለቀ። አሁንም ይኸውልሽ ደጋግሜ የምነግርሽ ነገር እዚህ ጋር ላረኩት ነገር ሪስክ ወስጄ ነው እንጂ ጀስት አንቺን እንዳይደብርሽ እንጂ ማለት ነው። ላረኩት ነገር ወንድሜን በመከላከል ምናምን ነገር ደብሮኝ ምናምን አይደለም። ወንድሜን የምትከራከረው ሰውን በመደብደብ ነው፣ ሌላ ሰው በማስከፋት ነው። ቀድሞ እሱ ከሚመታና የሆነ ነገር ሆኖ ከምደርስለት ምንም ጥርጥር የለም። እሱ አንተም ወንድም እንዳለ እኮ እሱም ወንድም አለው። እንደዚህ ኧረ ሰላም ተባባሉ። ዛሬ ሰላም ተባባሉ። ቆይ እስኪ ቦታ ቀይረኝ። እንደዚህ ይሻላል። እሺ አትሊ ዛሬ አሁን ቤኪ ነገር ካለው አይደለም እሱንም እያወራሁት ነበር። ሰላም እንድትወርዱ ነው ዛሬ እዚህ ድረስ የጠራሁት ቤኪ። በቃ እስከ ዛሬ ድረስ የተፈጠረው ነገር ይበቃል። በእኔም አንተም ችግር ውስጥ መግባት የለብክም። እሱም ጥፋቱን አምኗል። ይቅርታ ለማለት ነው አንተን እዚህ ድረስ የመጣው። ይቅርታውን ትቀበላለህ ብዬ ደግሞ አስባለሁ። አታሳፈረኝም። የምን ይቅርታ ቤኪ? አውርተናል እንዴ ማታ ሁሉንም ነገር አወራን እንጂ እኮ እሺ ብለኸኛል ነበር እንዴ? ታዲያ አላልኩሽ መጣለው እንጂ ያልኩሽ እኔ ይቅርታውን እቀበላለሁ አላልኩሽ እኮ። እሺ እሱ አሁን እዚህ ጋር ፓፒ ይቅርታ ጠይቀው አይደል የመጣኸው እዚህ ድረስ አይደል እኮ? አይ ቆይ ፓፒ አውርተን ነው ምናምን በቃ ያደረገው ነገር ምናምን ልክ እንዳልሆነ ምናምን ተረድቷል እኮ። መሰንዘር ልክ ያደረገው ነገርማ ልክ እንዳልሆነ እኮ ግልጽ ነው። በዛ እኮ ነው እንጂ ማለት ነው ደግሞ ቢያንስ ይቀር ነበር። ኧረ እንደዛ በዛ ማለት ነው እንኩሽ ቤኪ በቃ በማርያም አሁን ለኔ ስትል እዚህ ነገር ሁሉም ነገር በቃ ይሄው እሱ እንደልጅ ጥፋት እዚህ ድረስ የመጣሁት ይገባኛል አደርጋለሁ ያሰብኳቸውን ነገሮች ሁሉ ትቼ እዚህ ጋር የመጣሁት ላንቺ ስል ነው። ግን እንዲህ በይቅርታም አልፎ ነገር አይደለም ያደረገው ነገር እኮ እስከመቼ ድረስ በዚህ ነገር ይበቃል። ፓፒ ይቅርታ በለውና በቃ ሁሉም ነገር ነው ዝገባ ማርያም በቃ ለኔ ስትሉ ነው እዚህ ነገር ውስጥ የገባችሁት። እኔ ነገር በይቅርታ አላልፈውም። ወደድክም ጠላህም በይቅርታ አላልፈውም። ይሄን ነገር እንደዚህ አድርገኸኝ እኔ አንተን ዝም ብዬ ማልፍ አይነት ነገር አይደለም ያደረከኝ ነገር። ምን አለ መሰለህ ወንድ ልጅ ነኝ። እዛ ጋር የተሰማኝን ነገር አድርጌያለሁ። ጀስት ወንድሜን ለመከላከል ያረኩትን ነገር አድርጌያለሁ። እና ወንድ ልጅ ከኋላ ይመጣል እንዴ? ከፊት አመጣ ወንድ ልጅ ነው ትላለህ? ወንድሜን ለመከላከል ያረኩትን አድርጌያለሁ። ሲቀጥል ቃል እያለች እኮ ታዲያ ወንድሜን ለመከላከል ከኋላ ነው ከፊት አመጣ?
እንደ ወንድ ልጅ ማስከፋት ስለማልፈልግ ኧረ ወደዛ በቃ በሰላም ነገሮችን እንፍታ። ኖ ጭራሽ ወንድሜ ምናምን ይላል ከኋላ መጥቶ እንደ ወንድ ልጅ ሆኖ ከፊት አይመጣ። እሺ በቃ ከዚህ በላይ ነገሮችን አናርዝም። ፓፒ በቃ ይቅርታ በልና በቃ እንዝጋው እኮ። እሺ ይቅርታ በለው በቃ ይቅርታ። ወደዛ ቤኪ ይቅርታ ሲል መቀበል አለ። ኖ ኔቨር ጥፋቱን አምኖ ነው እዚህ ጋር ይቅርታ እያለ ካለ አይደለ? በጭራሽ አልቀበልም። ለምን ነገሩ ለምንድን ነው ነገሮችን እንድንፈታቸው ይፈልጋል? ፓፒ በስርዓት አውራ፣ በስርዓት አውራ ፓፒ ስርዓት አሁንም እኮ። እሺ በቃ ተውሽ በቃ ተረጋጋ ፓፒ። በማርያም ነገሮቹ ወደ ላይ አሁንም ንጥር ይላል እንዴ እኮ። እሺ ፓፒ በቃ ተረጋጋና እያየሁ ነው አይደል? እያየሁ ነው አይደል? ያየሁ ተረጋጋ። ይቅርታ እያልኩ ያለሁት እሷን አክብሬ ነው እንጂ ምንም የሚጎልብኝ ነገር ኖር አይደለም። ምንም አታመጣም። እንደ ወንድ ልጅ በዱላ ምንም አታመጣም። ምንም እንደውም እንዴ ዞር በል በእናትህ ዞር በል ቢኪ። ቢኪ ምንድን ነው ያደረከው? ቢኪ ምንድን ነው ያደረከው? ምንድን ነው ያደረከው? ጭራሽ በቃ ተው። እኔ እሷን ብዬ ነው ያደረከው። ምንድን ነው ያደረከው? ጭራሽ እንደው ይቅርታ ምናምን እንደ አለ እሱ ነገር ለኔ ነው ቤባ አለቀም። እሺ ቤባ ፓፒና በቃ አንቺ ያዥው እሱ ነው ምን ሆነ? ኧረ ተይው በእናትሽ። ጭራሽ ምን ያደረከው? አንተ ማህል እንዴ ቤኪ ማህል ይሄንን የተነጋገርነው እኔ እናንተ መጀመሪያ። እኔ እንደውም እኮ ላንቺ ብዬ ነው እስካሁን ድረስ እኮ በቃ ተው በቃ ስርዓትን ያዝ። በቃ እሺ በቃ